በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሆነ በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። የትምህርታችን ተከታታይ ርዕስ የሐዋርያው የያዕቆብ መልእክት ትርጓሜ የሚል ነው። እግዚአብሔርን አጋዥ አድርገን የአራተኛውን ቀን ትምህርታችንን እንጀምራለን። የሐዋርያው የያዕቆብ መልእክት ምዕራፍ 1 ከቁጥር 1 እስከ ቁጥር 4 ድረስ ያለውን በጸሎት መንፈስ ሆነን እናነበዋለን። የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለ12ቱ ወገኖች ሰላም ለእናንተ ይሁን። ወንድሞቼ ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስትም ምንም የሚጎርላችሁ ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ስራውን ይፈጽም። ያለህና የነበርክ ለዘላለም የምትኖር የትላንት አባቶቻችንን የረዳ ዛሬም ያለነውን የምትረዳ ለሚመጣውም ትውልድ ተስፋ የምናደርግህ የዘላለም አምላክ የጥንት አምባ የትውልድ መጠጊያ እግዚአብሔር ሆይ እናመሰግናለን። አንተ ዘላለማዊ ነህ። አንተ ሕያው ነህ። አንተ ባለ ኃይል ነህ። አንተ ባለ ግርማ ነህ። አንተ ትልቅ ችሎታ ያለህ አምላክ፣ አንተ በስራ የተደነቅ በህልውና የምታስገርም በዝምታህ እንኳን መልስ የምትሆን አምላክ ነህ። በእውነት እናመሰግንሃለን። ስለዚህ ጊዜ፣ ስለ ሰዓቱ፣ ስለ በጎ በረከት ለነፍሳችን ስለምትሰፍርላት ለመንፈሳችንም ደግሞ ስለምትቀዳላት የህይወት መብልና መጠጥ ሁሉ እናመሰግንሃለን። ጌታ እግዚአብሔር ሆይ ከሩቅ መጥተናልና የምድረ በዳው ዋዕይ የውሃ ጥማት አዝሎናልና ባሪያዎችህን በብዙ ማጽናናት በብዙ የሚደግፍ ቃል በብዙ መልስ በሆነ ድምጽ እንድትመልሰን እንለምንሃለን። ወደ አንተ መጥቶ ፊትህን አይቶ በነፃ የሸኘው ማንም የለም። በቅፍ በረከት መልሰን። የዘመናት ጥያቄያችን ዛሬ በስምህ መልስ እንዲያገኝ፣ ሰንሰለታማው ጉዳያችን ዛሬ እንዲቆረጥ፣ በፊትህም መባረክ ሰላምና የህይወት ጸጥታ እንዲሆንልን ጌታ ሆይ እንማልድሃለን። አንተ ብቻ መምህራችን አስተማሪያችን ነህና በፍጹም መምህርነት በመካከላችን ተገኝተህ እንድታስተምረን የሚበጀንን ነገር እንድትነግረን ወደ እውነት ሁሉ እንድትመራን የሰማነውን ቃልህን የምንኖርበትን ደግሞ ኃይልና ጸጋ ከሰማይ እንድትልክልን ጌታ ሆይ እንማልድሃለን። ሁሉንም የምትይዝ ጌታ ሆይ በፈተና መጽናትን በመከራ ማለፍን ለባሪያዎችህ አድለን። እንዳንፍረከረክ እጆቻችንን ለመርኮ እንዳንዘረጋ የዘላለሙን ትተን ቀኑ ያሸነፈ መስሎን እንዳንደነግጥ ልባችንን ጠብቅ። ስለሰማህን ከኛም ጋር ስላለ ክብር ለአንተ ይሁን። በአንዱ ልጅ በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን። የሐዋርያው የያዕቆብ መልእክት ትርጓሜ። ባለፈው ጊዜ የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ የሚለውን ቃል አንስተን መነጋገር ጀምረን ነበረ። ባሪያ ማለት ምን ማለት ነው? እኛ ለእግዚአብሔር ያለን ባርነታችን ምን አይነት ነው የሚለውን በሚገባ ለመነጋገር ሞክረናል። ይህ መጽሐፍ በተጻፈበት ዘመን ሁለት አይነት ባሮች ነበሩ። የመጀመሪያዎቹ በግድ ባሮች ሲሆኑ ሁለተኛዎቹ ግን የባርነት ዘመናቸው አብቅቶ ነፃ ወጥታችኋል ተብለው በር ተከፍቶ ተሸኝተዋል። እነሱ ግን ካንተ የተሻለ ጌታ አላገኝምና ከዚህ በኋላ በፈቃዴ ባሪያ ልሁንልህ ብለው ይመለሳሉ። የነኚህ ባሮች በፈቃዳቸው ባሪያ በሚሆኑበት ጊዜ እቤቱ ደጃፍ ላይ ጌታው አቁሞ ጆሮአቸውን ይበሳቸዋል። የፈቃድ ባሮች ምልክታቸው ጆሮአቸው ብስ መሆኑ ነው። እኛ ለእግዚአብሔር ያለን ባርነት ምን አይነት ነው ስንል ሁለተኛው ነው። የፈቃድ ባሮች ነን። ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ከኃጢአት ከሞት ከዲያብሎስ ባርነት ከምኞታችንም ከራሳችንም አስተሳሰብ ባርነት ነፃ አውጥቶናል።
ነፃ ካወጣን በኋላ ከዚህ በኋላ ነፃ ናችሁ አለን። እኛ ግን ካንተ የተሻለ ጌታ አናገኝም ብለን በፈቃዳችን ራሳችን ለእርሱ ባሪያ አድርገን ሰጠነው። እኛ ለአንተ በፈቃድ ባሮች ነን ስንለው አዎ ባሮቼ ናችሁ አላለንም፣ ወዳጆቼ ናችሁ አለን። እንደዚህ ነው ያለው ጌታ። ከዚህ በኋላ ባሮች አልላችሁም ወዳጆች ብያችኋለሁ፣ ወዳጆች ብያችኋለሁ። እኛ የመጨረሻውን ወለል ስንመርጥ የመጨረሻውን ጉልላት እሱ ይመርጥልናል። በእግዚአብሔር መንግስት ውስጥ እግዚአብሔር የቀባው እንጂ ራሱን የቀባ ክቡር አይደለም። ክብር ሁል ጊዜም አክባሪ ይፈልጋል። ሹመት ሁል ጊዜም ሿሚ ይፈልጋል። እግዚአብሔር ያልሾመው፣ እግዚአብሔር ያላከበረው፣ እግዚአብሔር ያልቀባው ትልቅ ሊሆን አይችልም። ትልቅነት የመንጠራራት ውጤት አይደለም። ትልቅነት ራሳችንን ስንረሳ እግዚአብሔር እኛን አስቦ የሚሰጠን ነገር ነው። ትልቅነት የመጨረሻውን ወለል ስንመርጥ የመጨረሻውን ጉልላት እግዚአብሔር የሚመርጥልን ነው። ይገባኛል በምንለው ማንኛውም መልካም ነገር ውስጥ መልሱ አይገባቸውም ነው። አይገባኝም በምንለው ነገር ግን እግዚአብሔር በቸርነቱ ይገባቸዋል ይለናል። እግዚአብሔር ይመስገን። ስለዚህ እኛ ለእርሱ የፈቃድ ባሮች ነን። የሰው ልጅ በተፈጥሮ ከመገዛት ነፃ አይደለም። እግዚአብሔር ባይገዛው ዓለም ይገዛዋል፣ ሰይጣን ይገዛዋል፣ ኃጢአት ይገዛዋል፣ ምኞቱ ይገዛዋል፣ ዘመን ይገዛዋል፣ ፋሽን ይገዛዋል፣ የተለያዩ ነገሮች ይገዙታል። ሰው በተፈጥሮ ከመገዛት ነፃ አይደለም። እግዚአብሔር ካልገዛን የሚገዙን አዋርደው የሚገዙ ጌቶች ናቸው። ሰው ለመጠጥ ሲገዛ ተዋርዶ ነው የሚገዛው። ሰው ለዝሙት ሲገዛ ተዋርዶ ነው የሚገዛው። እርሶ ደግሞ አይቅለሉ የሚባሉ ሰዎች አሉ። እርሶም አልቀረ አይቅለሉም አልቀረ። ሰው ለኃጢአት በሚገዛበት ጊዜ ተዋርዶ ነው የሚገዛው። እግዚአብሔር ግን አክብሮ የሚገዛ አምላክ ነው። እግዚአብሔር ይመስገን። ዝም ብላችሁ ተመልከቱ። የእግዚአብሔር አገልጋዮች ቆመው ነው የሚያስተምሯችሁ። እናንተ ተቀምጣችሁ ነው የምትሰሙት። ይሄ እኮ ክብረት ነው። ይሄ ሹመት ነው። ይሄ ቅባት ነው። ይሄ እግዚአብሔር ለእናንተ ያለው የከፍታው ማንጸባረቂያ ነው እንጂ እንደ ወጉ ከሄድን እናንተ ትቆማላችሁ፣ እግዚአብሔር ደግሞ አገልጋዮቹን አስቀምጦ ያናገራል። አሁን ግን ወግ ተገላብጦ እግዚአብሔር እናንተን አክብሮ እየገዛችሁ ነው ያለው። ክብር ለስሙ ይሁን። አሜን። አዎ የፈቃድ ባሮች ነን። የጥንት ባሮች እንደው በጌታቸው ስም ነው የሚፎክሩት። የሁሉ ጊዜ ልመናቸው ከጌታዬ በፊት ያድርገኝ ነው። በሰላም ቀን አሽከር ናቸው፣ በክፉ ቀን ደግሞ ጦረኞች ናቸው። አብርሃምን ታስታውሳላችሁ። ከአምስቱ ነገስታት ጋር ለመዋጋት የወጣው 318 የሚሆኑ የቤቱ ሎሌዎቹን አሰልፎ ነው። ስለዚህ ሎሌው በሰላም ቀን አሽከር ነው፣ በክፉ ቀን ደግሞ ሰራዊት ነው። እኛ ለክርስቶስ አሽከርም ነን ሰራዊትም ነን። የምንምለውም በሱ ስም ነው። ባለፈው ጊዜ ገልጠናል። ባሪያ ማለት የኮንትራት ሰራተኛ አይደለም፣ ዘመኑን በሙሉ ለጌታው የሰጠ ነው። የጌታው የሆነ ሁሉ የእርሱ ነው። የእርሱ የሆነው የማን ነው? የጌታው ነው። በጥንት ዘመን ነው ይባላል። ጌታው ደግ ነበሩ፣ እሱም ደግ ነበረ። ሎሌው ንብረት ሰፈሩለት፣ ከከብቱ ከፈረሱ ከበቅሎ አካፈሉት። ግቢው ደግሞ ቤት ሰሩለት፣ ዳሩት፣ ወለደ። ሀብታቸው እኩል ለእኩል መሆን ጀመረ። ዝቅ አድርገው የማያስቀምጡት እኩል ተቀምጠው ማውራት ጀመሩ። አንድ ቀን ግን ጌቶች አላቸው፣ አቤት እኔ ያለኝን ሀብት ያውቃሉ አላቸው። እስቲ ንገረኝ አሉት። ይሄ ያለኝ አላቸው። የኔን ደሞ ልንገር አሉት። አንደኛ አንተ፣ ሁለተኛ ያንተ የሆነ ሁሉ። አንዳንድ ጊዜ እግዚአብሔር ሲባርከን፣ መንገዱን ሲያቀናልን፣ ብርሃኑን ሲያበራልን፣ ሁሉም ነገር ሲሳካልን ለእግዚአብሔር መቁጠር እንጀምራለን። በእግዚአብሔር ላይ መታበይ እንጀምራለን። እግዚአብሔር ከዚህ በኋላ የማያስፈልገን ይመስለናል። እግዚአብሔር ግን እኔ ያለኝን ልንገር፣ መጀመሪያ አንቺ
ቀጥሎ ያንቺ የሆነ ሁሉ፣ መጀመሪያ አንተ ቀጥሎ ያንተ የሆነ ሁሉ የኔ ነው ይላል። ወገኖቼ በእግዚአብሔር ፊት እኔ ብለን መናገር እንኳን አንችልም። እኛ የእግዚአብሔር ነው። በእግዚአብሔር ፊት እኔ ብለን እንኳን መናገር አንችልም። እኛም የእግዚአብሔር ነን። ይሄ ሰውነታችንን ስታዩት ባደራ የተረከብነው እንጂ በባለቤትነት የያዝነው አይደለም። ለዚህ ነው ባሻው ጊዜ የማስጠንቀቂያ ደብዳቤ ሳይጽፍ ያፈርሰዋል። ባሻው ጊዜ ያነሳዋል። እኔ ብለን የማንናገር እኛ የእግዚአብሔር ነን። ስለዚህ ሐዋርያው የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ሲል በታላቅ ትምክህት ነው የሚናገረው። በታላቅ ትምክህት ነው የሚናገረው። አንድ የታወቁ የቤተ ክርስቲያን ሰው ነበሩ እና ጽፈው መጨረሻ ላይ የስማቸውን ማህተም ሲያሳርፉ ወአነ ገብሩ ለክርስቶስ፣ እኔ የክርስቶስ አሽከር የሚል ነው የሚያሳርፉት። ወገኖቼ ምንም እንናገር ምንም ተስፋ እንስጥ ምንም ደብዳቤ እንጻፍ መጨረሻው ላይ ግን እኔ የክርስቶስ አሽከር ነው። እግዚአብሔር ይመስገን። የክርስቶስ አሽከር አፍሮ አይገባም። የክርስቶስ አሽከር ከሚታይና ከማይታይ ጠላት እንደተሰወረ ነው የሚኖረው። የክርስቶስ አሽከር ዘመን አያልፍበትም። ዘመን አዳሹ ጌታ ከሱ ጋር ነው። የክርስቶስ አሽከር ሞት እንኳን አይረታውም። ከሞት ባሻገር ያለው እርሱ ጌታው ነው። እግዚአብሔር ይመስገን። ወገኖቼ ከሞት በኋላ ልናገኘው የምንፈልገው የቀጠረን ወዳጅ የለም ያለ ክርስቶስ። ከሞት በኋላ የሚገዛን ማንም የለም ያለ ክርስቶስ። ስለዚህ ለሱኛ የዘላለም አሽከሮች ነን። እነኚህ የእግዚአብሔር ሰዎች ሁሉ በእግዚአብሔር ቤት የተመኙት ከፍተኛውን ስፍራ አልነበረ። በእግዚአብሔር ቤት የወለል ምንጣፍ መሆንን የተመኙት። ወገኖቼ በዓለም ዙፋን ከመቀመጥ በእግዚአብሔር ቤት የወለል ምንጣፍ መጥረጊያ መሆን ይሻላል። የብቻ ዳዊት ነብዩ ዳዊት ንጉሱ ዳዊት እንደተናገረው ከአእላፋት ቀናት ይልቅ አእላፋት ምንድነው? 10,000 ነው። ከ10,000 ከመቶ ሺዎች ቀናት ይልቅ በቤት አንድ ቀን ይሻላል። የኖርናቸው ብዙ ዘመኖች አሉ። ከኖርናቸው ብዙ ዘመኖች በላይ በእግዚአብሔር ቤት ያሳለፍነው አንዱ ቀን ትዝታለሁ፣ ጣዕም አለው፣ ኖር ያለው ያሰኘናል። በእድሜያችን ቁጥር ውስጥ ሳናፍር የምናስገባው ነው። እድሜ ከተቆጠረ ስፍራ ያዝንበት አይደለም መቆጠር ያለበት የኖርንበት ነው። አለትም ስፍራ ይዟል። ብዙ በዓለም ላይ ያሉ ነገሮች አሉ። አለትም አለ፣ አፈርም አለ፣ ውሃም አለ፣ ግን አይኖርም። ሕይወት እድሜ የሚለካው በመኖር ከሆነ ክርስቶስን ካገኘን ጀምሮ መኖር የጀመርነው። በዓለም 40 ዓመቴ ነው ከማለት በጌታ ቤት 4 ዓመቴ ነው ማለት ይሻላል። ዋጋ አለው። እግዚአብሔር ይመስገን። እንደዚህ የምትመጡት ለምንድን ነው? በእድሜያችሁ መጨረሻ ላይ ኖርኩኝ የምትሉትን ቀን ለማብዛት ነው። በትክክል የኖርነው እግዚአብሔርን ያየንበት እግዚአብሔር እኛን ያየበት ቀን ነው። በትክክል የኖርነው እንደዚህ ባለ ወግ እግዚአብሔርን የሰማንበት ጊዜ ነው። ከመጣችሁ ምን ክፉ ሰማችሁ? ከመጣችሁ ምን ክፉ አያችሁ? ወገኖቼ በቀን ውስጥ ለአንድ ሰዓት እንኳን አይንና ጆሮ መቀደሳቸው ቀላል አይደለም። ቀላል አይደለም። ይሄንን የቅድስና ጊዜ ማብዛትም ነው በእግዚአብሔር ቤት መመላለስ። በዚህ ክፉ ነገር በበዛበት ዓለም፣ ክፉ በሚታይበት ዓለም፣ ያልተሞከሩ ክፋቶች በሚሞከሩበት ዓለም፣ ሰው በክፋት በሚወዳደርበት ዓለም የእግዚአብሔርን በጎነት ለመስማት መቅረብ ኖርክ የምንልበትን ጊዜ መጨመር ነው። እግዚአብሔር ይመስገን። የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ ይልና ለተበተኑ ለ12 ወገኖች ሰላም ለእናንተ ይሁን። ስለዚህ በመግቢያችን ላይ እንደተናገርነው የያዕቆብ መልእክት የተጻፈው በክርስቶስ ምክንያት ከሀገራቸው፣ ከመንደራቸው፣ ከቀያቸው ተሰደው ንብረታቸውን ተወርሰው ሀብታቸውን ተነጥቀው በሰው ሀገር እንደ ጨው
ተበትነው ለሚኖሩ የአይሁድ ክርስቲያኖች የተጻፈ መልእክት ነው። ክርስቲያን ይፈተናል። ፈተናው ግን መጥፊያው ሳይሆን ደረጃ ማሳደጊያው ነው። ክርስቲያን በመከራ ውስጥ ያልፋል። መከራው ግን የእርሱ ማጥፊያ ሳይሆን ማንጠሪያው ነው። በዚህ በአሜሪካን ሀገር ላይ አንድ ሐኪም ሕፃን ልጁን ይዞ ከፍ ወዳለ ተራራ ይዞት ይወጣል። በድንገት ተንሸራተተና ልጁ አደጋ ደረሰበት። እዛ ቦታ ላይ መለስተኛ ቀዶ ጥገና መካሄድ አለበት። አለበዛ የልጁ ስቃይና ህመም ሊበረታ ይችላል። ስለዚህ አባቱ እዛ ቦታ ላይ ሆኖ ያለውን ዕቃውን ሁሉ መሳሪያውን አስተካከለ ልጁን ሊያክም። ልጁ አንድ ጥያቄ ጠየቀው። አባዬ ታሳምመኛለህ አለው። አዎ አሳምምሃለሁ ግን አልጎዳህም አለው። እግዚአብሔር ያሳምመናል ግን አይገለንም። ስለዚህ መከራ እግዚአብሔር እኛን የሚሰራበት ብቻ ሳይሆን እኛን የሚያክምበት መንገድም ነው። እሾህን ሁላችንን እናውቃለን። እሾህን በመልቀም ማጽዳት በጣም አይቻልም። ምክንያቱም በጣም ቀጭን ስለሆነ ከአይን ስለሚሰወር የሚመርጠውን ቦታ መሬት ላይ ስለሆነ ባሸዋው በአፈሩ ስለሚሰካካ እሾህን ማጥራት በጣም ከባድ ነው። እሾህ እንዲጠራ የሚደረገው ነገር እሳት ነው የሚለቀቅበት። በህይወታችን ላይ ምኞታችን እሾህ ይሆናል፣ አንደበታችን እሾህ ይሆናል፣ ተግባራችን እሾህ ይሆናል፣ ምርጫችን እሾህ ይሆናል። እግዚአብሔር ይህንን እሾህ ከህይወታችን የሚነቅለው በመከራ እሳት ነው። ስለዚህ መከራው እኛ የምንጠፋበት ነው፣ ይበልጥ የምናበራበት ነው፣ በውበት የምንገለጥበት ነው። እግዚአብሔር ይመስገን። ወደ ኋላ በደንብ እንመጣበታለን። ለተበተኑ ለ12 ወገኖች እነዚህ አይሁዳውያን በክርስቶስ ምክንያት ስደት ገጥሟቸዋል። ስደት ቀላል ነገር እንዳይመስላችሁ። ከሀገራችን ሲሰደዱ የነበሩ ሰዎችን በአይናችን አይተናል። የተንጣለለ ቤት የነበራቸው፣ የሚያሳሱ ንብረቶች የነበራቸው፣ ብዙ ሀብት ያጠራቀሙ ሰዎች ለስደታቸው የተመረጠች አንዲት ጆንያ እሷም ተለቀች በዛች እየተባለ በቀላሉ ሊይዟት የሚችሏት ነገር ነች። ስደት የዘመናትን ድካም ሁሉ ከንቱ የሚያደርግ ነው። የለፋንበትን ነገር እያጣ ነው ያለፉት ሰዎች ሲሻሙት በአይናችን የምናይበት ነው። ስደት ህመም ያለው ነገር ነው። ብዙ ሰው ከኖረበት አካባቢ ሁለት ፀጉር ካበቀለበት ስፍራ ያለ ፈቃዱ ሲነቀል እድሜው እያጠረ ይመጣል። የዚህ ሰው ሁሉም ነገር ትዝታው ያለው እኖረበት ስፍራ ላይ ነው። ይህ ሰው መኖርን ጨርሶ የሞቱ ቀን ድንኳን የት እንደሚተከል እነገሌ በዛ ጋር ገብተው እንዴት እንደሚያለቅሱ ሲያቅድ የሚኖር ሰው ነው። ይህንን ሰው ካለበት ስፍራ ላይ መንቀል ሞቱን ማፋጠን ነው። ለዚህ ነው ትልልቅ ሰዎችን ወገኖቼ ምንም የሚኖሩበት ስፍራ የማያምር ቢሆኑም ስፍራውን ማጽዳት ነው የሚሻለው። ካሉበት ስፍራ ስንነቅላቸው ተስፋቸውን አብረው የሚነቀለው። ብዙ እድሜ አያገኙም፣ ብዙ የመኖር አቅም አያገኙም። ለምን ስንል ሁሉም ነገራቸው ትዝታቸው ያለው እዛ ስፍራ ላይ ነው። ሁሉም ነገራቸው ያለው እዛው ስፍራ ላይ ነው። ስደት ከባድ ነገር ነው። ለአንዳንዶች እድሜ የሚያሳጥር ነገር ነው። ለአንዳንዶች ፈሪ የሚያደርግ ነገር ነው። ስደት ግብ የሌለው ጉዞ ነው። የት እንደምንደርስ እንኳን በትክክል ማወቅ አንችልም። ስለዚህ ስደተኛ ማለት ምን ማለት ነው ስንል መቅዘፊያውን የጣለ ባለጀልባ ማለት ነው። ንፋሱ ወደ ፈለገበት የሚያደርሰው፣ ቢፈልግ ወደ ኋላ ቢፈልግ ወደፊት የሚነዳው ነው። ግብ የሌለው ተጓዥ ማለት ነው ስደተኛ። መጨረሻውን ማያውቅ ተጓዥ ማለት ነው ስደተኛ። ይሄ ብቻ እንዳይመስላችሁ፣ ስደተኛ የለመደው አገር የከፋበት ያለመደውን አገር ደግሞ ለመወዳጀት የሚሄድ ነው። የሚያቃቸው የጨከኑበት የማያቃቸውን ወዳጅነት ለማትረፍ የሚጓዝበት ነው። ስደተኝነት ብዙ የሚያደናግር ነገር አለው። ስለ ክርስቶስ ተሰደዱ ወገኖቼ።
ከክርስቶስ ጋራ ስትሆኑ የወርቅ ዘንግ አይደለም የምትሸለሙት፣ መስቀል ነው። የእውነተኛው ክርስቶስ ምልክቱ ዘውድ ሳይሆን የሾህ አክሊል ነው። ከክርስቶስ ጋራ ስንሆን ይቺ ዓለም አትቀበለንም። ሁሉም ስፍራ ያለው ለወገኑ ነው። ዓለም ስፍራ ያላት ለወገኗ ነው። የክርስቶስ ለሆኑት ይቺ ዓለም አትመችም። ስለዚህ እነዚህ የአይሁድ ክርስቲያኖች በክርስቶስ በማመናቸው ምክንያት ከሀገራቸው፣ ከመንደራቸው፣ ከቀያቸው፣ ከወዳጆቻቸው ተለይተው ወደማያውቁት ሀገር ተሰደዱ። አዎ ወገኖች፣ ወንጌል ስደት ያመጣል። ወንጌል መጠላት ያመጣል። ወንጌል መነቀፍን ያመጣል። ያውም ደግሞ የኛ ከምንላቸው ወገኖች። ጌታ ኢየሱስ ክርስቶስ ለሰው ጠላቱ ቤተሰቡ ይሆናል ያለው በወንጌል ምክንያት ነው። በሌላ ምክንያት እንዳይመስላችሁ፣ በወንጌል ምክንያት ነው። ለሰው ጠላቱ ቤተሰቡ ይሆናል። በወንጌል ስናምን ቤተሰቦቻችን ጠላቶች ሆነው ሊነሱ ይችላሉ። እኛን መግደል ጽድቅ እስኪመስላቸው ድረስ ሃይማኖተኛ ይሆናሉ። ወዳጄ ልቤ በተባለው መጽሐፍ ላይ ብላቴን ጌታ ኅሩይ ወልደ ሥላሴ ስለ ወንጌል ባህሪና ወንጌል ስለሚያስከፍለው ዋጋ በተለያየ መልክ ነው የሚገልጹት። እና ሰውየው አሉ ወንጌል የምትባል ሚስት አገባ። እቺ ወንጌል የምትባል ሚስት ደግሞ በባህሪዋ ዝም ማለት አትችልም። እየለፈለፈች ከሀገር ከመንደሩ አጣላችሁ አሉ። በዚህ ጊዜ ሚስት ዝም ማለት ስለማትችል ከቀየው ከመንደሩ ተመሳስላ መኖር ስለማትችል የኛንም ሰላም ስላናጋች እሷን ባየን ቁጥር ብስጭት ስለበዛብን ከሀገራችን ውጣልን አሉት። እሱም እሺ አለ። ከሀገሩ ከመንደሩ ሲወጣ ይዤሽ ወደ ሰማይ አንቺ አጋዳይ አለ ብለው ጽፈዋል። አዎ ወንጌል አጋዳይ ናት። ሁሉም ያለ ሀገሩ አይከብርም። ያለ ሀገሩ ሰርጉም ለቅሶም አይደምቅም። የወንጌል ሀገሩ ሰማይ ነው። በሰማይ ክብረት አላት። በሰማይ ስፍራ አላት። በሰማይ ምቾት አላት። ልብ አድርጉ፣ ጨለማና ብርሃን በየትኛውም ዘመን ተስማምተው ባንድ ላይ ቆሙ። ይህ ዓለም ጨለማ ዓለም ነው። ስለዚህ ከወንጌል ከብርሃን ጋር እንደተጋጨ ይኖራል። ዓለም ወንጌልን መቃወሙ አደጋ አይደለም፣ ባህሪው ነው። የጨለማና የብርሃን መቃወም ነው። በዚህ ምክንያት የአይሁድ ክርስቲያኖች ተበተኑ። መበተኑ የተከሰተው መቼ ነው ስንል የመጀመሪያው የሐዲስ ኪዳን ሰማዕት ቀዳሜ ሰማዕት እስጢፋኖስ ከተገደለ በኋላ ነው። እስጢፋኖስ ልክ ሲገደል 8000 ማህበረ እስጢፋኖስ ተበተነ። ልብ አድርጉ፣ እግዚአብሔር ከክፉ ነገር ውስጥ መልካም ነገር ማውጣት ይችላል። ገበሬው ተቋጥሮ የተቀመጠውን ዘር ይወጣና ወደ ደጅ ይበትነዋል። በብዙ ፍሬ ይነሳል። እግዚአብሔር ልጆቹን በየስፍራው የሚበትነው በብዙ ፍሬ እንዲነሱ ነው። ጠላት ለማሳነስ ይበትነናል፣ እግዚአብሔር ለማብዛት ይጠቀምበታል። እግዚአብሔር ይመስገን። እግዚአብሔር የጠላታችንን መንገድ እየተከተለ ነገርን ሁሉ ለበጎ መለወጥ ይችላል። ልብ አድርጉ፣ እኛም ሆነን ጠላትም ሆነ መጀመር እንችላለን። መፈጸም ግን የፍጻሜውን አምላክ ይፈልጋል። እግዚአብሔር ጠላት ለክፉ የጀመረውን ነገር ለመልካም ይጨርሰዋል። ለመጥፋት የመጣውን ስደት እግዚአብሔር ለመብዛት ይጠቀምበታል። እግዚአብሔር የለሽ ስርዓት የዓለምን 1/3 ክፍል ከልሎት ነበር። እግዚአብሔር የለም ማለት ፋሽን ሆኖ ነበር። እግዚአብሔር የለም ማለት ለብዙ ሰው ደስታ ነበር፣ መሰልጠን ነበር፣ ማወቅ ነበር። እንደውም በዚህ በራሻ ሀገር ላይ ይባላል አንድ ሰው መስኮት ላይ ይወጣና ፎቅ ላይ ነው የሚኖሩት፣ እግዚአብሔር የለም ይላል በየጧቱ የተነሳ። ምንድነው የሰው ያላስተኛል? በሙሉ ተሰበሰቡና ለምንድነው የምትጮኸው? ግዴለ ለጮኸቱ ሽንቶ መበጥበጡን እግዚአብሔር የለም ግን ለምትለው ለምንድነው?
አይ ውስጥ ያለ ስለሚለኝ የለም ብዬ ኮሚኒስት ለመሆን ነው። ወገኖቼ አንዳንዴ አፍ የለም ይላል፣ ልብ ግን አለ ነው የሚለው። እንደዚህ ያለ ዘመን ነበረ። ክርስቲያኖች ብዙ መከራ ደርሶባቸው ብዙ ስቃይ ደርሶባቸዋል። በሀገራችን እንኳን ለአብዮቱ አልዘፈናችሁም ተብሎ 7-10 ዓመት ታሰሩ ወገኖች አሉ። ግን ክርስቲያኖች በዚህ ውስጥ ምን ይሉ ነበረ? ይበዙ ነበረ። እንደውም እየጠነከሩ መምጣት ጀመሩ። በዚህ ጊዜ አንድ ሀገር መሪ ነው እነኚህ ክርስቲያኖችን ለማጥፋት ብዙ ዘዴ ተጠቀምን፣ ግን እየጠነከሩ መጡ። ምክንያቱ ምንድነው አለ። አማካሪው ሲመልስለት ምን አለ? ክርስቲያንና ሚስማር እኮ በተመታ ቁጥር ይጠብቃል። ወገኖች ለመነቀል ጠላት የሚጠቀምበትን ፈተና እግዚአብሔር ለመተከል ለመጥበቅ ይለውጠዋል። እግዚአብሔር ይመስገን። እነኚህ የአይሁድ ክርስቲያኖች በመበተናቸው ምክንያት ትልቅ ትርፍ መጥቷል። ወንጌል በኢየሩሳሌም ብቻ ነበረ፣ እስከ ሰማሪያ እንኳን መድረስ አልቻለም ነበረ። የሰማሪያ የምንለው ክልል ዛሬ የእስራኤል ዋና ከተማ ያለበት ነው። 60 ኪሎ ሜትር መሻገር አልቻለም ነበረ። እነኚህ ወገኖች ግን በሰይጣን ባመጣው ስደት ምክንያት ሲሰደዱ በተወሰነ ወር ወንጌል በዓለም ሁሉ ደረሰ። የእግዚአብሔር ጥበቡ እንዴት ደስ ይላል! በጠላት በጀት የራሱን ስራ ይሰራል። እግዚአብሔር ይመስገን። ጠላት ለምንድን ነው ያሰደዳቸው? ጠላት ያሰደዳቸው ስደቱን እንደ ሬሳ መኪና ይተጠቀመበት፣ እግዚአብሔር ግን እንደ ክብር ሰረገላ አገር እንደ መጎብኛ ብዙዎችን እንደ ማትረፊያ የክርስቶስ ምስለኔ እንዲሆኑ ነው ያደረገው። ክርስቲያን በተበተነ ቁጥር መልካም ነገር ይሆናል። በዚህ በሀገራችን በኢትዮጵያ መምህር ናቸው ይባላልና ተማሪዎቹን ሰብስበው ያስተምራሉ። ከተማሪዎቹ ግማሹ ገራሞች ናቸው፣ የዋሆች ናቸው። ግማሾቹ በጣም ተንኮለኞች ናቸው። እነኚህ ተንኮለኞቹ አይለያዩ። አብረው ነው የሚቀመጡት፣ አብረው ነው የሚነጋገሩት፣ አብረው ነው የሚመክሩት፣ አብረው ነው የሚበሉት። እነኛ መልካሞቹ ግን አይገባቸውም። አንዳንዴ እዚህ መሃል ይገባሉ፣ አንዳንዴ ደግሞ ይወጣሉ። መምህሩ ሁሉንም ያያሉ። አንድ ቀን ጸሎት ሲጸለይ መልካሞቹ እዚህ ጋር ቆመዋል፣ ክፉዎቹ ደግሞ እዚህ ቆመዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን እናንተን ደጎቹን ይበትናችሁ፣ እናንተን ደግሞ አንድ ያርጋችሁ እንበላውነ ዘበሰማያት አሉ። መልካሞቹ አሉ ምንም አልገባቸውም። እነኛ ግን ከነከናቸው። ከዚያ በኋላ ሄዱና ገራሞቹ እናንተ ዛሬ ነው የጸለዩትን ጸሎት ሰምታችኋል? እንዴት ነው የጸለዩት? አይደለም እናንተን ይበትናችሁ እኛን አንድ ያርጋችሁ ያሉት። ጠይቋቸው። እኔታ ዛሬ የጸለዩት ጸሎት ምንድነው አሉ። እኛን ይበትናችሁ ለምን አሉ? ምን አጠፋን? እነዛን አንድ ያርጋችሁ ያሉ ለምንድን ነው? እናንተ መልካሞች ስለሆናችሁ ከተበተናችሁ አገሩን ሁሉ መልካም ታደርጉታላችሁ። እነሱ ከተበተኑ ግን አገር ይበክላሉ። ስለዚህ የሚበጀው አንድ መሆናቸው ነው። በሽታም እኮ አንድ ቦታ ሲጠራቀም ይሻላል። ቀፈው ያወጡታል። ከተሰራጨ ከባድ ነው፣ ከተበተነ ከባድ ነው። እነዚህ አይሁድ ክርስቲያኖች በዓለም ሁሉ ሲበተኑ ዓለሙን ክርስቲያን አደረጉት። እግዚአብሔር ይመስገን። ክርስቲያን ሲበተን ዓለም ሁሉ ክርስቲያን ነው የሚሆነው። ልደት ያለው ከምጥ ውስጥ ነው። የበጋው ፍሬ ያለው ከክረምቱ ጭቃና ማጥ ውስጥ ነው። እግዚአብሔር ከጨለማ ውስጥ ብርሃን ማውጣት ይችላል። ከክፉ ነገር ውስጥ መልካም ነገር ማምረት ይችላል። ይሄ ጥበቡ፣ ይሄ ኃይሉ ነው። መልካም ሲሆን መልካም መምጣቱ ይሄ ለማንም ፍጥረታዊ የሚሆን ነገር ነው። እግዚአብሔር የሆነው ክፉንም ለበጎ መለወጥ መቻሉ ነው። ስለዚህ ክፉን አትፍሩት፣ እግዚአብሔርን ብቻ ፍሩ። የምትፈሩት እግዚአብሔር የሚያስፈራችሁን ያስፈራዋል። ለተበተኑት ለ12ቱ ወገኖች ልብ አድርጉ። የመጀመሪያዎቹ የቤተ ክርስቲያን አባላት አእማዳት፣ ምሰሶች፣ መስራቾቹ እስራኤላውያን ናቸው። ብዙ ጊዜ አይሁዳውያን ላይ ብዙ ጤናማ አመለካከት የለንም። ለምን ቢባል ክርስቶስን ሰቀሉት ብለን።
ዛሬ እኮ አገልጋዮቹን እኮ የምናሰቃየው ለምንድን ነው? አንተን ባናገኝ በእነሱ እንወጣው ብለን ነው። ዛሬ ክርስቶስ ቢመጣ እንደማንሰቅለው ምንድነው ዋስትና? ክርስቶስ በብዙ ነገር እኮ መጥቷል ስለማናየው ነው። ዛሬም ክርስቶስ መከረኛ ነው። ካረገ ከ8 ዓመት በኋላ ሳውል ስለምን ታሳድደኛለህ ያለው የክርስቲያኖች ስደት የሱ ስደቱ ነው። ለአይሁዳውያን በጎ አመለካከት የለንም። ሁሉ ጊዜ አይሁዳውያንን እንራገማለን። ልብ አድርጉ ወገኖቼ፣ የሚባርኩን እባርካለሁ የሚረግሙን እረግማለሁ ተብሏል። አይሁዳውያንን መርገም እርግማን አለው። እግዚአብሔር አልረገማቸውም። አዎ ክርስቶስን ገለውታል። እነሱ ቢገሉት እኛ ድነንበታል። ጠቡ እኮ ያለው ልጄን ለምን ገደላችሁት አይደለም፣ ከእግዚአብሔር ጋር ያረዳችሁትን በግ ለምን አልበላችሁትም ነው። ከእናንተ ወጥቶ ዓለሙን ሲያድነው ዓለሙን ሲያበራው እናንተ በጨለማ ለምን ትቀመጣላችሁ? ለምን ዛሬም ትሞታላችሁ ነው። ትልቁ ኃጢአት ክርስቶስን ከመግደል በላይ በክርስቶስ አለማመን ነው። አለማመን ነው ወገኖች። መላው መጽሐፍ ቅዱስ የተጻፈው አይሁዳውያን ነው። 12 ሐዋርያት አይሁዳውያን ናቸው። 14 መልእክታት የጻፈ ጳውሎስ አይሁዳዊ ነው። ድንግል ማርያም አይሁዳዊት ናት። ኢየሱስ ክርስቶስ በስጋ አይሁዳዊ ነው። ስለዚህ አይሁድን ስንረግም እነዚህን ሁሉን አብረን የምንረግመው። እንደውም ለኢየሩሳሌም ሰላም ለምኑ የተባለው ለኢየሩሳሌም መላው ዓለም የጸሎት ርዕስ ተሰጥቶታል። ምክንያቱም ኢየሩሳሌም ያቺ የንጉስ ከተማ ሰላም ካልሆነች ዓለም ሰላም አይሆንም። የኢየሩሳሌም ሰላም የዓለም ሰላም ነው። የኢየሩሳሌም ደህንነት የዓለም ደህንነት ነው። ያ የቃል ኪዳን ህዝብ እስከተናጠ ድረስ ዓለም ይናጣል። የብቻ እንዳይመስላችሁ እግዚአብሔር ትልቅ ዓለም ሁሉ የሚያየው የጊዜ መቁጠሪያ የዘመን ሰዓት አድርጎ እስራኤልን ሰቅሏታል። ስለዚህ በዜና የምናዳምጠው የእያንዳንዱ ቀን የእስራኤል ውሎ የክርስቶስ መምጫው እንዴት እንደቀረበ በትክክል የሚያመለክተን የዘመን ሰዓት ነው። ሌሎች ዜናዎች አስፈላጊዎች ባይሆኑ እንኳን የእስራኤል ዜና ግን ወገኖቼ የመጽሐፉ ትንቢት ምን ያህል እንደቀረ ያሳየናል። የክርስቶስ መምጫው ምን ያህል እንደቀረ ያሳየናል። ስለዚህ ቤተክርስቲያን መስራቾችም እስራኤላውያን ናቸው። 12ቱ ሐዋርያት እስራኤላውያን ናቸው። እነዚህ እስራኤላውያን ናቸው የተበተኑት። አዎ ለጌታ ዋጋ የሚከፍሉ ክርስቲያኖች ነበሩ። ለተበተኑ ለ12ቱ ወገኖች ሰላም ለእናንተ ይሁን። የሚደንቅ ነው። እነኚህ ሰዎች ሀገር አልባ ሆነዋል። ሰላም ለካ በሀገር መኖር አይደለም። እነኚህ ሰዎች ማህበራዊ ክብርን አጥተዋል። ሰላም ማለት ማህበራዊ ክብርን ማትረፍ አይደለም። እነኚህ ሰዎች ንብረታቸውን ተነጥቀዋል። ሰላም ማለት ባለ ንብረት መሆን አይደለም። ሰላም ውጫዊ እሴት ሳይሆን ውስጣዊ ረፍት ነው። እግዚአብሔር ያለ ሀገርም ሰላም ይሰጣል። እግዚአብሔር ያለ ማህበራዊ ክብርም ሰላም ይሰጣል። እግዚአብሔር ያለ ንብረትም ሰላም ይሰጣል። ሰላም ምንም ማስተካከያ የለውም። እግዚአብሔር ሰላም ይሰማችሁ ሲለን ሰላም ይሰማናል። ሰላም መንፈስ ቅዱስ በእኛ ውስጥ የመስራቱ ውጤት ብቻ ነው። ወገኖቼ በመከራ ውስጥ ለሚያልፍ ሰው ሰላም ወሳኝ ነው። ስለዚህ ሰላም ለእናንተ ይሆናላችሁ። እየመረቃቸው ነው፣ እየጸለየላቸው ነው። በመከራ ውስጥ ለሚያልፉ ሰዎች በምንጸልይበት ጊዜ እግዚአብሔር መከራውን ከማራቁ በፊት የልባቸውን ሰላም ይጠብቃል። ታስታውሱ እንደሆነ ሐዋርያቱ በጀልባ ላይ ሲጓዙ ማዕበል መጣ። ጌታ ተኝቶ ነበር። በእግዚአብሔር ሰላም ውስጥ ሆኖ በመለኮት ሰላም ውስጥ ተኝቶ ነበር። ቀሰቀሱ። ስንጠፋ አይገድህም አሉት። እሱ ብድግ ብሎ ማዕበሉን አልገሰጸም። መጀመሪያ ፍርሃታቸውን ገሰጸ። ከማዕበሉ ይልቅ መታወካቸው መፍትሄ ማግኘት አለበት። ስለዚህ አስፈሪው ነገር ዙሪያው አይደለም፣ አስፈሪው ነገር ልባችን ነው።
እግዚአብሔር ልባችንን በሰላም እንዲጠብቅ መጸለይ ያስፈልጋል። ልባችን ሰላም ከሆነ ሁሉም ነገር የሚያስፈራ አይደለም። ጴጥሮስ በሐዋርያት ሥራ ምዕራፍ 12 ላይ እንደምናነበው በወህኒ ቤት ነበረ። በእጅ ሰንሰለት በእግረ ሙቅ ተይዞ በወህኒ ቤት ነበረ። ነገ የሞት ፍርድ ሊፈረድበት፣ እሱ ግን በሁለት ወታደሮች መካከል ተኝቶ ነበር። የጌታ መልአክ መጣ። ደረቱን ደቅቶን ያነሳው፣ ጎኑን መጥቶን ያነሳው። ምን ያህል እንቅልፍ ውስጥ ነበረ። ተነሳሉ አስነሳው። እሱ በህልሙ የሚሄድ ነበር የሚመስለው፣ ራእይ የሚሄድ ነበር የሚመስለው። ይዞት ሲሄድ ልክ ደጃፉ ላይ ሲል ደጃፉ አውቆ ተከፈተ። ወደ ከተማው አደባባይ ሲደርስ ባነነ። መልአኩ ተለየው። የት ነው ያለሁት አለ። በዚህ ጊዜ ስለ እርሱ በጸሎት ይተጉ የነበሩ ክርስቲያኖች ያሉበት ቤት ትዝ አለው። በዛ ሌሊት ወደ እነርሱ ሄደ። ነገ የሞት ፍርድ ሊፈረድበት ዛሬ በሰላም እንቅልፍ ውስጥ እንዲሆን ያደረገው የወገኖች ጸሎት ነው። ስለዚህ በመከራ ውስጥ ለሚያልፉ ሰዎች መጸለይ ያስፈልጋል። ጸሎት፣ የክርስቲያኖች ጸሎት በሞት ውስጥ ለሚያልፉ እንኳን የዛሬ ሌሊት እንቅልፍ ይሰጣል። እግዚአብሔር ይመስገን። ስለዚህ የእግዚአብሔር ሰላም ከሞት አዋጅ በላይ ነው። ከሞት አዋጅ በላይ ነው። የሞት ብይን ይሰጣል። እግዚአብሔር ካልፈቀደ ግን ምንም የሚሆን ነገር የለም። ሰዎች በሐሳብ በምኞት ፈርደው ይጨርሳሉ። እግዚአብሔር ካልፈቀደ ግን ምንም፣ ሌሊቱ ሌላ ይሆናል፣ ቀኑ ይለወጣል። ወገኖቼ ነገ የነገስታት አይደለችም፣ ነገ የክፉዎችም አይደለችም፣ ነገ የእግዚአብሔር ናት። ሰላም ለእናንተ ይሁን። በመከራ ውስጥ ላሉ ሰዎች ሰላም እጅግ አስፈላጊ ነገር ነው። ቁጥር 2 ላይ እንሂድ። ወንድሞቼ ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። አንድ እህል ተዘርቶ እስክንበላው ድረስ የሚያልፍበት ሂደት በጣም ከባድ ሂደት ነው። ያ ምርጥ የተባለው ዘር ጭስ እየጠጣ ነው የሚሰቀለው። ጭስ እየጠጣ ይከርማል። ያ ምርጥ ዘር ዝናቡ መሬቱን ማራስና መሬቱ መጨቅየት ሲጀምር ደግሞ ከቤት ወጥቶ ከዛ ከሙቀት ወጥቶ እንደገና ለብርዱ ለውርጩ ይዘራል። ከዚያ በኋላ ደግሞ ይሞታል፣ ይበሰብሳል። እንደገና አረም ይከበዋል፣ እሾህ ይይዘዋል፣ እንደገና ይነቀልለታል። በረዶ ይመጣል፣ ያም ይታለፋል። ህመም ነው ሁሉ። ውርጭ ይመጣል፣ ዋግ ይመታዋል። በዚህም የህመም ሂደት ነው። ይሄ ሁሉ ከታለፈ በኋላ በመጨረሻ ደረሰ ሲባል ደግሞ ስለት ይቆርጠዋል። በነዶ ይታሰራል። እንደገና ውድማ ላይ ደግሞ ይበጠራል። በከብቶቹ እየተረገጠ እየደቀቀ እንደገና በላይ ደግሞ ይበጠራል። ገለባው ከምን ይለያል? ከፍሬው ይለያል። ገለባው ንፋስ ይዞት ይሄዳል፣ ፍሬው ይቀራል። ይሄ ብቻ አይደለም ወገኖቼ፣ ወደ ጎተራ ይገባል። እንደገና ተጭኖ በፀሐይ በጠራራ ደግሞ ወደ ገበያ ይወጣል። ያቺ ባለሙያ ሴት ስታገኘው ደግሞ እንደገና ትጀምረዋለች። እሷ ደግሞ ሰፌር ላይ አስቀምጣ ማበጠር ትጀምራለች። ወንፊት ላይ አርጋ ማጣራት ትጀምራለች። መልቀም መለየት ትጀምራለች። ምን ይሄ ያበቃል። እሱን ጨረስኩኝ ስትል ደግሞ መከካት ይኖራል። ትከከዋለች። እሱን ካለፈ በኋላ ወፍጮ ቤት ትወስደዋለች። አለበቃም። አሁን ሲመለስ ደግሞ ሳት ይጠብቀዋል። ይንተከተካል። መዓዛው እንዲወጣ፣ ጣዕሙ እንዲወጣ፣ አቅሙ እንዲወጣ በመጨረሻ አባወራው እጁን ታጥቦ እመቤቷ ቅድም እንደ ሎሌ የሰራችው ቅድም እንደ ገረድ የሰራችው አሁን እንደ እመቤት ተቀምጣ ለመብላት ቁጭ ትላለች። ጥጋብ ህይወት ይሆናል። አያችሁት? ዘሩ ብዙ የህመም ሂደቶችን ነው የሚያልፈው። ከዚያ በኋላ ለመብል ለጥጋብ ለህልውና የሚሆነው እግዚአብሔር ለብዙዎች መዳን እንድንሆን በእንዲህ ያለ ብዙ ፈተና ውስጥ ያሳልፈናል። በእንዲህ ያለ ብዙ ትግል ውስጥ ያበጥረናል።
አንዳንዴ ፈተና ሲበዛ ምን ሰርቼ ነው እንላለን። ለሰሩ መከራ ነው፣ ለሚጣሩ ለፈተና ነው። አዎ እግዚአብሔር በፈተና ውስጥ ጣዕማችን እንዲወጣ መዓዛችን እንዲወጣ ያደርገዋል። ዕጣን ወዳለው ብትሉ ዕጣኑ እንዲሸታችሁ እሳት ውስጥ መጨስ አለበት። በመከራ እሳት ውስጥ የምናልፈው መዓዛችን እንዲወጣ ነው። ወርቁ ወርቅ የሚሆነው ከአፈር የሚለየው በእሳት ተፈትኖ ነው። በእሳት የሚለበልበው እስከምን ድረስ ነው? አንጥረኛው በእሳት የሚለበልበው ወርቁን መልኩን በወርቁ ላይ እስኪያየው ድረስ ነው። እግዚአብሔርም የልጁን የኢየሱስ ክርስቶስን መልክ በእኛ ላይ እስኪያይ ድረስ በፈተና ውስጥ ያሳልፈናል። ግን ልብ አድርጉ፣ አንዳንድ ጊዜ የማያምኑ ሰዎች እንኳን የመከራው ሰራተኞች ይሆናሉ። ፈርዖንን ኃይሌንና ክብሬን እገልጥብህ ዘንድ ለዚህ ያስነሳሁ ብሎታል። ምን ማለት ነው? ፈርዖን እግዚአብሔር ማን ነው ያለ ነው፣ ግን እግዚአብሔር ሰጥቶበታል። የሰራበት በአሉታዊ መንገድ ነው፣ በአዎንታዊ አይደለም። ፈርዖን ቀንበር ሲያከብድባቸው የእስራኤል አምላክ ወዴት ነው ይላሉ። የፈርዖን ቀንበር ያጸልያል። የፈርዖን ቀንበር የአብርሃምን አምላክ ያስታውሳል። ስለዚህ ክፎች ሳይቀሩ ለእግዚአብሔር በአሉታዊ መንገድም ይታዘዛሉ። እግዚአብሔር ስለፈጠረ ብቻ ሁሉ ይገዛለታል። ክርስቲያኖች በማመን የማያምኑ ደግሞ በአሉታዊ መንገድ ይገዙለታል። ስለዚህ እግዚአብሔር በማያምኑ ሰዎችም እየፈተነን ወደ ብቃት ያደርሰናል። እግዚአብሔርን በማይፈሩ ሰዎች፣ በክፉ ነገስታቶች፣ በአረማውያን ጭምር ሳይቀር እየፈተነ እግዚአብሔር ማንነታችንን እንዲወጣ ያደርገዋል። ዛሬ ቅዱሳን ሰማዕታት የምንላቸው እኮ በክፉ ነገስታቶች የተገደሉ ናቸው። ክፉ ነገስታቶች ባይገሏቸው ኖሮ ቅዱሳን ሰማዕታት አይባሉም ነበር። ወንድሞቼ ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ። እኛ ሁሉ ጊዜ የምንጸልየው አሁን ከመጣብን ነገር ለመውጣት ነው። ከዚህ እንወጣለን፣ ሌላ ይመጣል። የዓለም ጉዳይ አያልቅም ወገኖች፣ የዓለም ትግል አያልቅም። ይሄን አለፍኩ ስትሉ ሌላ ይመጣል። ከዚህ ፈተና ውስጥ ለመውጣት አይደለም መጸለይ ያለብን፣ ከዚህ ብንወጣ ሌላ ይመጣል። ለሁል ጊዜ የሚጠቅመን ጸሎት ምንድነው? ትዕግስት እንዲሰጠን ነው። ትዕግስት ለሁሌው ነው። የኛ ጸሎቶቻችን እሳት የማጥፋት ጸሎቶች ናቸው። የእሳት አደጋ ስልክ ቁጥር እንደመደወል ነው። ለሁል ጊዜውም የሚጠቅመን ምንድነው? ትዕግስተኛነት ነው። ምንድነው ትዕግስት? ትዕግስት ምንድነው ወገኖቼ? ትዕግስት ምንድነው? አንዳንድ ጊዜ በጣም ስለምናወራ ስለምንናገር ትዕግስት የሌለን የማይናገሩ ትዕግስት ያላቸው ይመስላችኋል? ትዕግስት የመናገርና ያለመናገር የመቆጣትና ያለመቆጣት ጉዳይ ነው። ትዕግስት መቻል ነው። ይሄም ያልፋል ማለት ነው። ከዚህ ቀን የተሻለ ብሩህ ቀን አለ ብሎ ተስፋ ማድረግ ነው። ተጨማሪ ሙከራ ማድረግ ነው። ትዕግስት ለእግዚአብሔር ብቻ መሸነፍ፣ ለሁኔታ አለመሸነፍ ነው። እግዚአብሔር በመከራ ውስጥ የሚያሳልፈን ጠንካራ ማንነትን ሊፈጥርልን ነው። ልብ አድርጉ፣ እግዚአብሔር ኳስ ተጫዋች ልጆች የሉትም። እግዚአብሔር ወታደር ልጆች ናቸው ያሉት። እግዚአብሔር አስቂኝ ልጆች አይደለም ያሉት። እግዚአብሔር ቆራጥ ልጆች ነው ያሉት። ቆራጥ እንድንሆን እግዚአብሔር በብዙ ፈተና ውስጥ ያሳልፈናል። የእምነታችሁ መፈተን ወገኖች፣ እምነታችን ይፈተናል። እምነታችን ይፈተናል። ምን ያህል ጌታን እንዳመን ነው፣ ምን ያህል እንደተደላደልንበት፣ ምን ያህል ራሳችንን ለእርሱ እንደሰጠን ይፈተናል። ፈተናው እግዚአብሔርም ልጆቹን የሚያውቅበት፣ ሰይጣንም ጠላቶቹን የሚለይበት ነው። መለያ ነው። ፈተናው ደረጃን ከፍ የሚያደርግ ነው። የአምስተኛ ክፍል ተማሪ የሚፈተነው ወደ 6 ለማለፍ ነው። ፈተናው ደረጃ ይጨምራል። ደረጃው በጨመረ ቁጥር ፈተናው አይቀርም፣ እንደውም እየከበደ ይመጣል፣ እየረቀቀ ይመጣል። አሁንም ግን ለብቃት ነው።
እግዚአብሔር ይመስገን። መምህሩ አስተምሮ የሚፈትነን ለመበቀል አይደለም፣ ምን ያህል እንዳወቅን ለመመዘን ነው። ምን ያህል እንዳወቅን። ይሄ ብቻ አይደለም፣ ወላጆቻችሁን አስቀምጦ ቢፈትንም ደስ ይለዋል። ምን ያህል እንዳሳወቃችሁ ደግሞ እንዲታወቅለት እግዚአብሔር ልጆቹ ማን መሆናችን እንዲታወቅለት በፈተና ውስጥ ያሳልፈናል። ምን ያህል እንዳመንን እንዲታወቅ በፈተና ውስጥ እናልፋለን። አንድን ብረት በመቀጥቀጥ ደረጃ ላይ እንዲደርስ በሚያልፍበት እሳት ውስጥ ሁሉ ጊዜም የመቆጣጠሪያ ዕቃ አለ። ተቆጣጣሪው እዛ ላይ ቁጭ ብሎ ይቆጣጠራል። ምክንያቱም እሳቱ ከበዛ ብረቱ ይበተናል። ካነሰ ደግሞ መቀጥቀጥ ከሚችልበት ደረጃ ላይ ሳይደርስ ይቀራል፣ ያስቸግራል። ስለዚህ እጁ ሁሉ ጊዜ ማመጣጠኛው ላይ ነው፣ መከራው በዝቶ እንዳያጠፋን። አንሶም ደግሞ መማር የሚገባንን ነገር ሳንማር እንዳንቀር የመከራው መቆጣጠሪያ በጌታ እጆች ተይዘዋል። እግዚአብሔር ይመስገን። ስለዚህ የመከራው መቆጣጠሪያው ላይ ያረፈው የቆሰሉት የኢየሱስ እጆች ከሆኑ አያስፈራም። እግዚአብሔር ይመስገን። አው ፈተና እግዚአብሔር እኛን የሚታዘብበት አይደለም፣ እግዚአብሔር እኛን የሚያከብርበት ነው። ፈተና እግዚአብሔር እኛን የሚያሳንስበት አይደለም፣ እኛን ከፍ የሚያደርግበት ነው። ወንድሞቼ በእምነታችሁ መፈተን ትዕግስት እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ይሄ መቼም ለስጋዊ አስተሳሰብ በጣም ከባድ ነው። በእግዚአብሔር ቃል መነጽር ካላየን በስተቀር ለፈተና እንደዚህ አይነት ትርጉም መስጠት አንችልም። ነገር ግን የቀደሙትን አባቶች ስናስታውስ ያለፉትን ስናስታውስ ክርስቶስም በምጡ እኛን እንደወለደን ስናስታውስ ፈተናችን ለመሰራት፣ ለመንጠር፣ ለመታወቅ፣ ለሌሎች ትምህርት ለመሆን እንደተሰናዳ ይገባናል። እግዚአብሔር ይመስገን። እሺ በሚቀጥለው ጊዜ የምናየው የፈተና ዓላማ ምንድነው የሚለው ነው የምናየው። ወገኖቼ በዚህ ዓለም ላይ ስንኖር ፈተና አይቀርም። ፈተና ክርስቲያን ስላልሆነ አይደለም። እንደውም ክርስቲያን ስንሆን ፈተናችን ክብር፣ ሰማያዊ ዋጋ ያለው ይሆንልናል። ዝም ብለን በነፃ የምንቀበለው ፈተና እግዚአብሔር ባለ ክብር ያደርገዋል። በስጋችን በልዩ ልዩ ጣውረድ የምንቀበለው ፈተና እንኳን እግዚአብሔር ለክብር እየለወጠ ይክሰናል። ስለዚህ ክርስቲያን መሆናችን ፈተናውን ባያስቀረው እንኳን ክብር ያለው ዋጋ ያለው ፈተና ያደርግልናል። ፈተና የማይቀር ከሆነ መከራው ላይ ለቅሽ አለሙ ያመልጥሽ ነው። ስለዚህ መከራው የማይለቀድ ከሆነ ትምህርቱ ሊያመልጠን አይገባም። እግዚአብሔር በዚህ ውስጥ እኔን ሊያስተምር ያሰበው ነገር ምንድነው? ከሚያልፍ መከራ ውስጥ እግዚአብሔር የማያልፍ ትምህርት አለው። ትምህርቱ ካልገባን ግን መከራው ይከለሳል። ፈተናውን ካላለፈ ተማሪው እንደገና ክፍሉን ይላል ይደግማል። ተደጋጋሚ ፈተናዎች ያለ መማራችን ውጤቶች ናቸው። ስንማር ይቀጥላል፣ እናድጋለን፣ እልፍ እንላለን። በዛ ነገር እንደገና እናለቅስም። ክብር ለእግዚአብሔር ይሁን። እንግዲህ በብዙ ፈተና ውስጥ ብናልፍ የጌታ ማጽናናት ከኛ ጋር እንደሚሆን እናምናለን። መጽናናቱ ምንድነው? ማረሳሳት ነው አይደለም። ከመጣው ጉዳይ በላይ በሆነ ምክንያት እኛን ማሳመኑ ነው። ከመጣው ጉዳይ በላይ በሆነ እውነት እኛን ማሳረፉ ነው። መጽናናት ማለት ይሄ ነው። ሰው ተጽናና ስንል የሞተ ልጅ ተነሳ ማለት አይደለም ወገኖች። ከሞቱ በላይ በሆነ ምክንያት ማረፉ ነው። መጽናናት በእውነት ማረፍ ነው። የነገሩ መለወጥ ላይሆን ይችላል፣ በእውነቱ ማረፍ ነው። ስለዚህ እውነቱን እንቀበል። እውነቱን መቀበል መለኮታዊ መጽናናት ነው። ክብር ለእግዚአብሔር ይሁን። በመናልፍበት የህይወት ፈተና ሁሉ የጌታ እርዳታ፣ የጌታ ቀኝ ከሁላችን ጋር ይሁን። በሚቀጥለው ጊዜ የምናየው የፈተናውን ዓላማ፣ እግዚአብሔር በፈተና ውስጥ ለኛ ያለውን ዓላማ እንመለከታለን። በሰማነው ቃል ህይወታችን የተባረከ ይሁን። እግዚአብሔር ይባርካችሁ።